ተተቀመጣችሁ እንጸልይ። ዛሬ ያላስነሳችሁ ራሶቻችን ዝቅ አድርገን እንጸልይ። ይህችን ደቂቃ በመንፈስ ቅዱስ ፊት ለመንፈስ ቅዱስ መስጠት ፈልጋለሁኝ። እግዚአብሔር ይባረክ። በዚህ መካከል ደግሞ አንድ የጸሎት ርዕስ ሰጣችኋለሁኝ። አንድ እህታችን በመካከላችን አሁን የለችም፣ ትንሽ ሰርጀሪ አድርጋ በቤት ናት ያለችው እና እስቲ እንጸልያለን ስለሷም። ራሷን ነው ሰርጀሪ ያደረገችው። ሁሉም ነገር ለጌታ ምንድነው? ቀላል ነው። ኧረ አሜን። እጁ ባለችበት ይዳስሳት፣ ይፈውሳት። ከኛ ጋር ፈጥና ትቀላቀል። ለምስጋና በዚህ ስፍራ ትቁም። የእግዚአብሔር አምላካችን ስም ብሩክ ነው። ጌታ ሆይ እንባርካለን፣ እናመሰግናለን። ይሄን ጊዜ አሳልፌ ላንተ ሰጠሁት። ጌታ መንፈስ ቅዱስ መድረኩ ያንተ ነው፣ ማይኩም ያንተ። አቤቱ ጌታ እግዚአብሔር ሆይ እኔ የቆምኩት ምልክትና ምስክር ለመሆን እንጂ ምንም ለመሆን አይደለም። አንተ ስትናገር እባክህን ጌታ ሆይ ፈቅደህ ለሕዝብህ ለኔም ተናገረን። ይሄ ቃል ወገኖቼ የሚገርመው ዛሬ እኔ የማቀርበውን ቃል አልመረጥኩትም። ለምን እንደመረጥኩትም አላውቅም። ሁለት የመረጥኳቸውን አሰርዞኝ ይሄን መጣሁ። እንግዲህ እግዚአብሔር ያውቃል ለምን እንደዚህ እንዳደረገ። እግዚአብሔር ሆይ ለኔ አይምሮ ይሄን ከማረገው እንደዚህ ይሻላል ብዬ ብል አሸንፎኝ ይሄን ይዤ መጥቻለሁ። እንግዲህ ንጉሴ ሆይ አንተ ተናገር፣ ለእኔና ለሕዝቤ ተናገር። የጠላት ሥራ ይፍረስ፣ እቅዱና ምኞቱ ጥንስሱ ይደፋ። በኢየሱስ ክርስቶስ ስም በነጻነት ትኖሩ ዘንድ ክርስቶስ ኢየሱስ ነጻ አውጥቶናል። ነጻ ሕዝብ ላይ ቀንበር ለመጫን የሚፈልግ ውሸታም የውሸት የጨለማ መንፈስ የተመታ ይሁን፣ ከሰው ሕይወት ላይ ይላቀቅ። ደመዥገር የተጣበቀ ዛሬ ይበጠስ። ኮቴ የሚከተል ኮቴውን ሰበር ነው። መንገዱን ዘጋንበት። ሕዝብን ጌታ ሆይ በክርስቶስ ኢየሱስ ደም ሸፈንኩት። ልጆቻችን ባንተ ደም ሸፈናቸው። ስንነዳም ስንገባም በመኝታችን ባንተ ደም መቃን ጉበናችን የተረጨ ነው። ባንተ ደስ ይለናል። በዚህ ጥበቃ እንመካለን። በእውነት መከላከያ መጠበቂያ አለንና ስሜ ለዘላለም ብሩክ ይሁን። ክብር ይገባል ለታረደ ለእግዚአብሔር በግ፣ ክብር ይገባል ደሙን ላፈሰሰ። ነገር ሁሉ በመካከላችን ሕያው እንዲሆን ያደረገው መንፈስ ቅዱስ የተባረከ ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። ቃል መጽሐፍ ቅዱስ አንድ የመጀመሪያ ቃል የማነበው እዚህ ከምናገረውም ጋር አብሮ የሚሄድም አይደል፣ ላንብበው። አንደኛ ሮሜ ምዕራፍ 12 ከ1 እስከ 3 ወይም 2 አነባለሁ። እንደዚህ ይላል። የለመዳችሁት ወዳጃችሁ የሆነ ቃል ነው። በጌታ በኢየሱስ ስም እንግዲህ ወንድሞች ሆይ ሰውነታችሁ እግዚአብሔርን ደስ የሚያሰኝ እና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮአችሁ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎ ደስ የሚያሰኝ ፍጹም የሆነ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ምንን አትምሰሉ? ይህን ዓለም አትምሰሉ። በዓለም እያለ ዓለም እየኖር እንደ ሰው እየበላን እየጠጣን እየነገድን እየተማር እያሳደግን እየታመምን እየተፈወስን ግን ይህን ዓለም አትምሰሉ። አሜን አሜን። ቅዱሳን ዓለምን መምሰል የእግዚአብሔር ቃል ነው። እንደው አለ ወደ አባቱ ሲጸልይ እኔ ሊመጣ ነኝና እነሱ በዚህ ናቸው፣ ከዚህ ውጣ አውጣቸው አልልም። ነገር ግን ምን አድርግ? በዚህ ያሉ ጠብቃቸው። በዓለም ላይ የተቀረንበት ምክንያት አለን። ቅዱሳን እንድንቀመጥ እግዚአብሔር ያስቀመጠን
ትልቅ ዓላማ አለ። የገሌ 80 ዓመት 90 ዓመት 100 ዓመት ኖረና ሄደ የሚባለው እግረ መንገዱን እግዚአብሔር የሰጠን ኑሮ ኖርን እንጂ የተቀመጥንበት ዓላማ ለዛ አይደለም። የደህንነት ጉዳይ ካስፈለገ በዳን ነው ማግስት ጌታ ኢየሱስ ክርስቶስ ላጥ አድርጎ እዛ ይወስደን ይችል ነበር። መቼም ከቨርጂኒያ ኑሮ ማን ነው የእግዚአብሔር መንግስት ከምን ጋር እናወዳድረው? የማይመስል ነው አይደል? ለዚህ እግዚአብሔር ዓላማ አለው፣ ፈቃድ አለው፣ ለአንድ ምክንያት አለው። እግዚአብሔር የፈለገ ትልቅ ሪዝን አለው በዚህ ምድር ላይ እንድንቀመጥ። አግብቴ መውለድ፣ ተምሬ መመረቅ፣ ነግዴ ማትረፍ የሆነ እግረ መንገድን እያደረግን የምንሄዳቸው ነገሮች እግረ መንገድ ነው ያልኩባችሁ ምክንያት ይውላችሁ። ምንም ያተረፋችሁትን 7 ዓመት ተቀጥቀጣችሁ ከዛ ዓመትም የተማራችሁት ትልቁ ዲግሪ ትልቅ ነው ብለ የምትለው ግርግዳ ላይ እንደተለጠፈ አንተ ትሄዳለህ። የገነባ ትልቁ ፎቅ በጣም ትልቅ ፎቅ እሱ እንደተገተረ አንተ ትሄዳለህ። ስለዚህ ይሄ እግረ መንገድ በዚህ ምድር ላይ የምናረጋቸው ነገሮች ናቸው እንጂ ለመኖር በመኖራችን እንድንሰራ የተፈቀደልን አይደለም። በመኖር የምንሰራ የተፈቀደልን ነገር አለ። እሱም የዚህ ወንጌል ብርሃን እውነት ለጨለማ ላሉት መናገር ነው። አሜን በሉ እስቲ። ይሄን እንድትናገር ነው። each of you not only pastor or ወንጌላዊ የገሌ አይደለም። የዳነ ሁሉ የዳን ሰዎች ሁሉ ይሄን መናገር ግዴታ አለብን። አሜን። ነገ ሽልማት አለ። ስለ ሽልማት ዓርብ ዕለት አስተምሬ ነበር። ዋጋ አለ። አንድ ቀዝቃዛ ውሃ በስሜ ለተጠማ የሚሰጥ ሰው ዋጋ አይጠፋበትም አላለም እንዴ? እግዚአብሔር ይዋሻል እንዴ? የአንድ ትንሹ ጣሳ ዋጋ ካሰበማ በፊቱ የምንከፍለው መስዋዕት። አንዳንዶቻችን እኮ ተመችቶን አይደለም ጌታን የምናመልከው የምንመጣው። መስዋዕት እየከፈልን ነው። ጥሰን መተን መስዋዕት እየከፈልን ነው። አስራታችን እየሰጠን መስዋዕት እየከፈልን ነው። ጊዜያችን የከፈልን ነው። ያውን በአሜሪካ ምድር የሌለው። ስለዚህ ወገኖቼ እግዚአብሔር የመስዋዕትን አገልግሎት ይፈልጋል። ነገር ግን እንደዚህ ዋና ነገር ግን መጨረሻ ላይ በምድርም 100 እጥፍ በሰማይም ደግሞ የዘላለም ሕይወት የማይወርስ የለም ይላል። ወገኖቼ ከዳን አልቀረ የእግዚአብሔር መንግስት መግባታችን ካልቀረ ወራሾች መሆናችን ካልቀረ ልሙጥ የሆነ ልብስ ለብሰን ከመመላለስ እግዚአብሔር ያውጣን። አሜን። አክሊል አለ። የሕይወት አክሊል አለ። የክብር አክሊል አለ። ብዙ አይነትም አክሊሎች አሉ። 5 ዋና የሆኑትን ባለፈው ሳስተምር ነበር። ይሄ ያስፈልግሻል። አሜን። አንዳንዱ እንዲህ ይላል፣ እኔ ከዳንኩ ይበቃኛል በኢየሱስ ክርስቶስ ስም። ኧረ በጌታ በኢየሱስ ምድር እንኳን ታሳፍረን የለም እንዴ? ካላቸው ጋራ ብዙ ነገር ከተሳካላቸው ጋራ ስንሄድ አችን አይደለም እናከለው። ወየው ምን ነው ጌታ ወይ እኔን ማስብ ብላችሁ አታውቁም እንዴ? እዛማ እኮ የደመቀ ዘላለማዊ የከበረ ፌዳፕ የማያረግ የማይቀያየር የማይሰለች እጅ የማይል ስጦታ ነው። አሜን። ያውን ከልዑል አባትሽ አዳኝ ከሆነ ከነገስታት ንጉስ ከጌቶች ጌታ ከኢየሱስ ነው የምንቀበለው። ስለዚህ አንዳንድ ጊዜ መስዋዕት ክፈል፣ የከፈልክ አገልግል። ዋጋ ቢስ አይደለም። ወደ ሰማይ አንጠለጠልኳቸው ውረዱ። በዚህ ምድር ከዋሸ እግዚአብሔር ይዋሻ። እግዚአብሔር ይዋሽ ዘንድ የሰው ልጅ አይደለም፣ ይጸጸት ዘንድ ሰውም አይደለም ተብሎ የለም እንዴ? ያለውን አያደርግም፣ የተናገረውን አይፈጽምም፣ ያደርጋል ተብሎ ተጽፏል። በዚህ ምድር 100 እጥፍ አለ ይላል። አንዳንዶቻችን ምን አገኘው ምናምን 100 እጥፍ ነው። በጤና ቆመ። 2 አይኔን ነው፣ ኩላሊቶችን፣ ጉበት ምን ነው፣ አይምሮን ነው፣ ጤነኛ ነህ። አረ ክብር ለኢየሱስ ይሁን። ባለ ትዳር ናችሁ፣ ባለ ልጆች ናችሁ። በቃ አንዲት ነገር የምንፈልገው ነገር ስለጎደለች ጌታ ሆይ እኔ ከዚህ አንስቼ በጌታ በኢየሱስ ክርስቶስ እናንተ ብዙ ምስጋና አለ። ባካችሁ ቀና በሉ። እኛ ልምድ ያለን ኢትዮጵያውያን ለብዙ 99ኙ በመካከላችን እንኳን አገልጋይ ቢሆን ፓስተር ቢሆን ከህዝቡ ቢሆን የሰውየው 90% ጥሩ ህይወት እያለ 10% ስላጎደለ ይላ እሱ ነው አስወግዱት። በኢየሱስ ወጋው። ይሄ መንፈስ የተወጋ ይሁን። ኧረ ኢየሱስ ጌታ።
90% ቀላል ነው እንዴ ወገኖቼ? እግዚአብሔር መልካም ነው። አሜን። እኔ ለምን እንደማወራ አላውቅም። ብቻ ባክሽ እንደዛ ሰውዬው የምትሉ ሰዎች እዚህ ጉባኤ መካከል አላችሁ ብዬ አላምንም። በድረክ ምስክርነት አለኝ አለው። ምስክርነት አለኝ። አስቸገረው ፓስተሩ። ምንድነው አለ? ወጣና ወደ ህዝቡ ፊት ወገኖቼ እኔ እስከ ዛሬ ድረስ እንደኔ በሰላም የሚኖር ማንም ሰው የለም። እሺ ታውቃላችሁ፣ አልፎ እንዳውም ጴንጤ መሆንንም ማንም አያውቅም ማለት ጀመረ። ጴንጤ እንኳን መሆን የጌታ አምላኪ መሆኔን እንኳን የሚያውቀው የሥራ ጓደኞቼ ባልደረቦ የለም። አሁን በሰውየው ሳቅን እንጂ አንዳንዶቻችን በጌታ በኢየሱስ ክርስቶስ ይኸው አንዳንድ ነገር ሰምታችሁታል አይደል? እሱ አይን አውጣ ደረቅ፣ እሷ አይን አውጣ ናት እኮ። ኧረ ስለ ክርስቶስ ኢየሱስ አይን አውጪ ትባይ ተባለ። አሜን እንባል። አሜን። ምን ሁሉ ጊዜ ኢየሱስ ይባል። አሜን። መሆን ካልቀረ ክብር ያለውን ነገር አድርገን እንለፍ። አሜን ወገኖች፣ ምድርና ሞላ ማለፉ ስለማይቀር። ስለዚህ ዛሬ ርዕሴ እንደዚህ የምል ነው። አዶን ነው እስከ መቼ እንደሚሄድ ወደ ርዕሴን ከመሄድ በፊት ያው እንደምታውቁት በዚህ ዘመን በዚህ በ21ኛ ሴንቸሪ ላይ ዓለም ላይ የሚሆነው ነገር ሁሉ ለማየትና ለመስማት እንደ ቀድሞ ከአሜሪካን እስከ አውስትራሊያ ከጃፓን እስከ ህንድ የትኛው ለመስማት ድሮ 3 ወር 30 ቀን 3 ሳምንት የሚፈጅ ነገር አሁን በ20 ደቂቃ ውስጥ መስማት አይደለም ቪዥዋልን ጨምር ከነስዕሉ። ድሮ በወሬ ነው መስማ፣ ወሬ የሰማ በአይን ተማየት ጀመርኩ። ወገኖቼ ዓለም ላይ በአሁን ሰዓት ነገሮች ሁሉ የተራቆቱ በግልጽ የምናየው ነገሮች ናቸው። ሚስጥር የለም፣ የተራቆቱ ነው። መልካምን ነገር መጥፎን ነገር ዓለም ያጠለቀለቀበት ጊዜ ቢኖር አሁን ነው። ሰማችሁ? አሁን ክፉ መልካሙ የምናቸው የምንሰማቸው ነገሮች እንዳውም አሁን አለ አይደል? እዛ አካባቢያችን ሰላም ስለሆነ እንደ ሙቪ ማየት ጀመር ነው። በአካባቢ ላይ ያለው ህዝብ ምን ውስጥ እያለፈ እንዳለ፣ እርጉዝ ሴት የት እንደምትወልድ ከተረፈችው ማን ውሃ እንደሚያቀብላት እጅግ ከባድ ነው። ዓለም በእንደዚህ አይነት ሁኔታ ስለ ዓለም ብዙ ላወራላችሁ አይደለም፣ የምታዩት ነገር ነው። በዛ ውስጥ እያለፈ ነው። ይሄን ያዙልኝ። ርዕሴ ዛሬ የምናገረው ርዕሴ ይሄንን ነው። 3 የመንፈሳዊ ደህንነት በሮች ጠብቅ። መንፈሳዊ ነገር ጤነኛ እንዲሆን ለማስመለጥ ለመዳን 3 በሮችን ጠብቅ። በዚህ ዘመን ተከላከል። እንትን እንዳይገባ ተከላከል። ቫይረስ እንዳይገባ ልብ ምንድናቸው? ጊዜ እንዳለ ሰው አሁን እንትን እያልኩ ነው የሚወራው። አንደኛ ጻፉ ስትፈልጉ አይንን ጠብቅ። እንግዲህ መንፈስ ቅዱስ ያለ ምክንያት አይሰጠኝም። አይንን ጠብቅ። ማቴዎስ 5:29 ላይ ቀኝ አይኔ ብታሰናክል አውጥተህ ጣላት፣ መላ ሰውነት በሲኦል ከሚጣል ይላል። ዋት ቀኝ እጅ አይኔ ብታሰናክል ቀኝ እጅም ጭምር ቆርጠህ ጣል ወይም አውጥተህ ጣለው፣ ከዘላለም ዕረፍትና ደስታ ከእግዚአብሔር መንግሥት ከሚጎድል። ማቴዎስ 5 ጥቅሱን ከፈለጋችሁ 5:29 ላይ። ሁለተኛ የምንጠብቀው ጆሮውን ጠብቅ። መጽሐፍ ቅዱስ እንዲህ ይላል ማርቆስ 4:24 ላይ ከምትሰሙት ተጠበቁ። ዋት ከምትሰሙት ነገር ተጠበቁ። መርጣችሁ ስሙ፣ አትስሙ አትዩ አይደለም። አይንም ቢሆን መርጠህ ስማ፣ መርጠህ ይው የሚጠቅም ነገር ከሆነ። አለበለዚያ ምን ይሆናል? አስጠንቅቋል እግዚአብሔር። ተጠበቅ። ለምን ቢባል በሰፈርክበት ይሰፈርልሃልና።
ብዙ ጊዜ የምናያቸው የምናረጋቸው ነገሮች ዘር እንደሆነ እንደሚበቅልብን እንደሚዘን አናውቀው። አይተን ያለፍነው ብቻ ይመስላል። ብሌኒ ላይ ተጣብቋል በሰማው ጊዜ። በተለይ ደግሞ ታውቃላችሁ ከምርጥ ስንዴ ዘር ይልቅ የትኛ ነው ብዙ የሚበቅል? አራሙቻ አይደል? ሰው ያልዘራ ሰው ያልተከለ ተመልከቱ። ወጣ ብላችሁ ማን ኮተኮታቸው? ማን ጠበቃቸው? ይሄን አረም አረንጓዴ የሚታይ ሙልት ራሱን በራሱ ልክ ክፉ ነገር አጋንንታዊ ዓለማዊ ስጋ የሆነ ነገር እንዱ ይራባል። አንተ አይተህ ነው ያለፍኩ ሰላም ነው ትላለህ፣ ግን በአይኔ ብሌን ላይ ተጣብቆ አንድ ቀን ይበቅልና ወይም በጆሮ ታምሩ ውስጥ ገብቶ እዛ ቤት ሰርቶ ሊገኝ ስለሚችል አይኔን ጠብቅ። ምን ክርስቶስ ኢየሱስ ምን ብዬ ነው ይሄን ነገርኳችሁ? ክርስቶስ ኢየሱስ መምጣቱ ይመጣል እሄዳለሁ ብላችሁ የምትጠባበቁ ሰዎች ይሄን ሶስት ነገር ጠብቁ በህይወታችሁ። መመለሱን የምትጠባበቁ የማይጠብቁ ከሆነ ምንም አይደለም። ከሌላ ጋር አንተ ማለት እንችላለን። ሶስተኛ አይደለም አንድ ቤቴን ጠብቅ። አዲስ አይደለም ግን እኔ ለምን እንደዚህ እንዳለኝ አላውቅም። ብዙ ተናግሬያለሁ ከዚህ በፊት ስለዚህ ነገር። ምሳሌ 18:20 ላይ ሕይወትና ሞት ወይም ሞትና ሕይወት በአንድ ቤት ወይም በምላስ እጅ ነውና ይላል። ልብ ብላችሁታል ይሄን ነገር? ዋት የአንድ ሰው ሕይወት ቀላል ነገር አይደለም ወገኖቼ። ሕይወት ቀላል አይደለም። ሕይወት ብታጠፉ በፍርድ ይፈለጋል። ሕይወትን ያጠፋ እሱም ይጥፋል መጽሐፍ ቅዱስ። እጅግ ከባድ ነው። የእንስሳ ሕይወት እንኳን እጅግ ይገዳል፣ ያስጨንቃል። ኧረ ኢየሱስ ለዘላለም ጌታ ነው። ሕይወት እንግዲህ እንደዚህ ብርቅ የሆነ ሕይወት ማን እጅ ነው? ማን እጅ? ሰይጣን እጅ ነው። ሰይጣን ይገድላችኋል። በሽታ ነው እንዲህ አይደለም ያለ መጽሐፍ ቅዱሱ የእግዚአብሔር ሕያው መጽሐፍ የነገረን ነገር ቢኖር የሚታመን የማይሻር ቃል ለዘላለም እውነት የሆነ ይሄ ቃል ነው። እሱ ግን እንደዚህ ነው የሚላችሁ ዛሬ ሞትና ሕይወት በእኔ እጅ ነው መላለም፣ በምላስህ እጅ፣ በአንቺ በአንተ አንደበት። ምናልባት አሁን የሥጋ መቀሰፍ በሥጋ መሞትን ላናየው እንችላለን። ነገር ግን በአንደበት በምላስ ስንቱን ገለሃል፣ ስንቱን አስጨንግፋል፣ ስንቱን አዋርደ ቁጭ አርገሃል፣ ስንቱን አበላሽተናል። በአንደበት አንደበት ክፉ ነው። የፍጥረቱን ሩጫ ያቃጥላል። አንደበት ልክ ትንሽ እሳት ጫካ ውስጥ ጫር ብትል ይሄው ካሊፎርኒያን እናያለን አይደል? እኔ ድሮ ማን ነው መንግስት አይጠብቅም እንደ ማን ነው ሲጋራ ሲያጨሱ እዛ እንትን እሳት ለቆ ነው ምናምን አይደለም። ለካ ነገሩ ራሱ ነው ብግ የሚለው ትንሽ እሳት ያ ሁሉ ጫካ ያ ሁሉ ባላይ ደግሞ እዛ ጫካ ውስጥ ገብቶ እነሱ መዘነጣቸው ነው። በሚሊዮንስ የሚቆጠሩ በ50 40 ሚሊዮን የሚቆጠሩ የተሰራ ቢላ ቤት አመድ ሲያረግ አንድ ቤት ልክ እንደዚህ ናትና ራሴ ላይ ቤተሰቤ ላይ ትዳሬ ላይ ባል ሚስት ልጆች ጓደኛ አገልጋይ ለአገልጋይ በእግዚአብሔር ሕዝብ ላይ ጌታን እርዳኝ ብያለሁ። እዚህ ቆሜ ስላሳየኝ ምልክት የስንፍና ቃል በሕዝቤ ላይ አታስተላልፍ ብሎኛል። ደግሞ መልሶ እኔን ነው የማገኘው። የተመረጠ ሕዝብ ነው፣ የተወደዳቸው ሕዝብ ነው። ሽንገላ አይደለም። ይሄ የታጠበ የተቀደሰ የጸደቀ በክርስቶስ ደም የሆነ ሕዝብ ነን። ክብር ለኢየሱስ ክርስቶስ። who are you ቆመ የምትራገመው? ማንነሽ አንቺ በክርስቶስ ዋጋ በከፈለበት የምንራገመው? ቅዱሳን አንደበታችሁን ጠብቁ፣ ተጠንቀቁ። በተለይ አብሮ ከአንድ ማዕድ የቆረሳችሁ እየበላችሁ ያል ቤተክርስቲያናችሁ ላይ ይሄ ነውር አይደለም እንደ በባህላችን በሚትበላ ገበታ ላይ የሚተፋ ሰው አለ እየበላ ትውሚል አለ ነው። የነውር ነውር ነው አይደል? አናረገው ወገኖቼ። አብረ እየተቃደስን አብረ እየተው ብቻላችሁ ሌላ ቀርቶ እንኳን ሽንገላ ካፋችሁ አይወጣ። ኧረ አሜን። በቃ ተተሽጂ ተጨልሂድ ምን ይሆናል? ይዛው ውስጥ ከመግባት እግዚአብሔር ምን እንጠብቃችኋለን? አንድ ቤት። ስለዚህ ይሁላችሁ ስለ ማየት ነው የምናገረው። ስለ አይን አይደል? ስለ አይን ልወሰደው ዛሬ።
ከነዚህ ሶስቱ መካከል ስለ አይን ልውሰደው። ስለ ማየት ሲያነሳ እግዚአብሔር ራሱ ልጆቹ ሕዝቡን እንዲያዩና እግዚአብሔር ያቀደላቸው ዓላማ እና እቅድ እንዲያዩና እንዲያውቁ ፈልጋል። ማን? እግዚአብሔር ራሱ፣ አምላካችን ራሱ። እግዚአብሔር ያቀደልህን የጻፈልህን ለዚህ አይደለም እንደ ኤርምያስ 29:11 ላንቺ ያሰብኩት ዓላማ እቅድ አለኝ። I have purpose for you። ይህም destination ያለው መልካም የሆነው በጎ የሆነ ዓላማ ላንተ ግብ የሚደርስ አለኝ ብሎ ይናገራል። ስለዚህ ልጆቹ እግዚአብሔር ለኛ ያዘጋጀ ማወቅ ያስፈልገናል፣ እንድናውቅ ይፈልጋል፣ እንድናይ ይፈልጋል። እንዳውም ይላል አይደል አሞጽ 3:7 ላይ እግዚአብሔር ከሚያደርጋቸው ታላላቅ ምስጢራትም ሆነ ትንንሽ ለባሪያዎቹ ለልጆቹ ሳይገልጽ ሳይነግራቸው አንዳች አያደርግም አልተባለ? ግን አንዳንዶቻችን እንጃ ከየት እንደመጣብኝ ምን እንደሆነ እግዚአብሔር ተናግሯል አልሰማህም እንጂ መንፈስ ቅዱስ ነግሮህ ነበር አልሰማሁትም እንጂ ወገኖቼ። ስለዚህ እግዚአብሔር ምን አንድ ክርስቲያን እግዚአብሔር ያየለትን የሚሄድበትን መንገድ ማየት ማወቅ ያስፈልጋል። ይህን ጠቅሼ ልለፍ በኋላ ስለማላገኘው እንዲሁ በተፈጥሮ የእውር ጉዳይ ስታመጡት የታወረ ሰው ህይወቱ ምንድነው ትላላችሁ? ብራይት የሆነ አእምሮ እያለ የሚራመድ እግር እያለ የሚጨብጥ እጆች እያሉ ነገር ግን አይኑ ስለማያየው ህይወቱ የተገደበ በሰው እጅ ላይ ነው። በሰው ተመርቶ እዛ ካልሄደ በስተቀር ምንም ማድረግ አይችልም። እውርነት እጅግ ከባድ ነው። ይልቁንስ መንፈሳዊ እውርነት። አባታችን እኮ መንፈስ ነው። መንፈሳዊ ዓለም ነው። በስጋ ብንሆን የምንኖር አባቴ እንግዲህ ነብር ማን ነው? አንበሳ ከሆነ እኔ ድመት ነኝ አይደለም። አባቴን ነው የሚመስለው። ሶ ኦፍ ኮርስ ስጋ አለው መንፈስ፣ ነፍስ አለው መንፈስ ነው። ክብር ለኢየሱስ ክርስቶስ። መንፈስ አለን። አሜን። ከመንፈሱ ጋራ መንፈሳችን መገናኘት አለበት። ስለዚህ ምን አንድ ክርስቲያን የጌታ ልጅ የሆነው ሰው በጎቼ ድምጼን ይሰማሉ፣ ያቋሉ፣ ይከተላሉ፣ ከሌላ ይለያሉ፣ ሌላውን ይሸሻሉ፣ የኔን ድምጽ ግን ያቃሉ፣ ይከተላሉ ይላል። እየተከተልክ ነው ድምጹን? ለይተሃል? ሰምተሃል? የማን ድምጽ ነው የሚሰማው? ማን ምኑን ነው የሚታይሽ? ብዙ ጊዜ ምንድነው የሚታይሽ? ከፍታ ነው? ክብር ነው? አምላክሽ ወርዶ አያውቅም፣ ዝቅ ብሎ አያውቅም። ኧረ በከፍታ ነው። አሜን። የሚሳነው የለውም። አሜን። እንግዲህ ይህን ለሱ ብቻ ሰቅለን እዛ እሱ ላይ ስላለን ተው እኔ ያደረኩት ሁሉ ታደርጉ ዘንድ ስልጣን ሰጠዋችሁ። ማን ነው ይሄንን የሚከደው? ማን ነው ይሄንን የሚከደው? ልጅነትን የሚከደው? ኧረ ወንድሜ እናስተውል። ባለስልጣን ናችሁ፣ ኃያላን ናችሁ፣ አምባሳደሮች ናችሁ፣ መልእክተኞች ናችሁ፣ መንፈሳዊ አይን አላችሁ። መንፈስ ቅዱስን የተቀበለ እስቲ ኧረ ክብር ለኢየሱስ ይሁን። ክብርን ስጡት በዛጃችሁ። ኢየሱስ ይባረክ። መንፈስ ቅዱስ በቤተ ክርስቲያን ከሌለ፣ መድረክ ላይ ከሌለ፣ አገልግሎት ላይ ከሌለ፣ በቤተሰብ መካከል ከሌለ በባል የሞተ ነው። የምንሰባሰበው መንፈስ ቅዱስ በዚህ መድረክ ካልከበረ እድር ነው፣ ምንም ትርጉም የለው። ግን እኛ ቅድም እንዳልኩ ይሄው ሶስቱ ወደ እኔ ነው የሚያመለክተው። ታው ሰዎችን ተይና አይ ደህንነት መጨረሻ ከፓስተር ጋር አትቀርብም፣ ከሽማግሌ ጋር አንቀርብም፣ ከመምናን ከምንወዳቸው ጋር ከጸሎት ግሩፖቻችን ከጸሎት ባነው መዘምራን ግሩፕ ጋር አንቀርብም። ባልም አይከተልም፣ ልጅም አይከተልም፣ ሚስትም ብቻህን ደግሞ እሱን አይደል እርቃንህን ታው ሌላ መክሰስ ውረድ፣ ከሰው ትከሻ ውረድ። አንቺን ራስን ከእግዚአብሔር ጋር አስተያይ፣ አስተካከል። ልክ ትቆማለህ፣ ልክ ትራመዳለህ፣ በጸጋ ትሞላለህ። አሜን። ከሱ የሚወጣ ሰውን ከተከተል ከዚህ መድረክ ሳልወርድ ስንት ነገር ትለቅማላችሁ። አስብ እንግዲህ። ስለዚህ ቅዱሳን ጊዜ አልቀዋል፣ እንዘጋጅ፣ ወደዛ እንሄድ። ስለዚህ ማየት ይፈልጋል። ይኸውላችሁ ያዩትን አባቶችን ልንገራችሁ። እንደዚህ የሚል ከድሮ መጽሐፍ ቅዱስ ውስጥ እግዚአብሔር ማየት ስለሚወድ እንዲህ ነው ብሎ የሚናገረው። ኤርምያስ 1:11 ላይ ይሄ ቤተኛ ቃል ነው የለመዳችሁት። 5 ሰዎችን እግዚአብሔር ምን እንታያለ ብሎ ሲጠይቅ ትመለከታላችሁ። ኤርምያስ 1:11 ላይ ኤርምያስ ሆይ አለ። መጣና
ኤርምያስ ሆይ ደህንነት ያላችሁ እኔ አገልጋዮች ብዬ አልጠራችሁ። የዳናችሁ ሁሉ አገልጋዩ ናችሁ። የዳናችሁ ሁሉ ልጆች ናችሁ። እግዚአብሔር አባታችን ነው። አሜን። ምን ታያለህ? ምን ታያለሽ አለው። ምን ታያለህ? መንፈሳዊ የብረት አይን አለ። መንፈሳዊ አይን፣ ከብረት አይን የሚበልጥ መንፈሳዊ አይን ከኋላ አለ። በዚሁ ብረቱ ላይ እንየው። ምን ታየዋለህ? እግዚአብሔር የሚጠይቅ ያንተ አስተሳሰብ አስተያየት ምን ማለት ነው አይልህም። እሱን አይደለም የሚጠይቀው። ኮመንት አይደለም እግዚአብሔር የሚጠይቅ። ምን እንደሆንክ ያውቃል። እንድርያስ ናትናኤልን ሳይጠራ ናትናኤልን ጠራን። እናንተ ቅዱስ የእስራኤል ሰው፣ ትሁት የእስራኤል ሰው የት ታውቀኛለህ? ነው እንዴ? እስኪ ማን ነው እንትና ሳይጠራ በፊት በለስ ስር ተቀምጠ አይቻለሁ። ቀለጠ ልቡ። ጌታዬና አምላኬ አለው። ኧረ አሜን። ማንነትን አይጠይቅም፣ ግን እግዚአብሔር ያየልህን ያዘጋጀልህን እንዳየ እንዳላየው ለማወቅ ፈልግ። እግዚአብሔር ምን ታያለህ? ምን ታያላችሁ ቅዱሳን? አንዳንዱ አሁን የ5 ዓመት አንዴ ወጣቶችን ሰብስቤ ነገራቸዋለሁ አይደል? ለዚህ መድረክ ላይ እዚህ ሎርተን ሄደን ጠየቅኳችሁ። ምንድነው የሚታይሽ? ምንድነው እንዲህ እያሉ መጣን። እኔ 2+G+2 ኢትዮጵያ ውስጥ ይታየኛል አለ። እሱ ቢባረክ አሜን። እቅዱ ከሆነ ዓላማ ከሆነ ይሆንለታል። አሜን። አንዳንዶቹ ግን እግዚአብሔር ያዘጋጀላቸው በጌታ ጸጋ ምን መሆን እንደሚገባ ክብር ለእግዚአብሔር ይሁን። እኔ እንደዚህ ማለት ይችላል። ትዳሬ እንዲህ ነው መሆን ያለብኝ። ትዳሬ እንደዚህ ያማረ መሆን አለበት። ይሄ ነው የሚታየኝ። እንዳውም እንዲህ አይነት ቃል የምትናገሩት ነገሮች በተወሳሰቡ ጊዜ አልመች ባለ ጊዜ የተበተነ የላላ በሚመስል ሰዓት ተናገር። ሕይወትን ተናገር። በሞት ሸለቆ የሞላበት አጥንት ላይ ሄዶ የሰው ልጅ ሆይ በእነዚህ አጥንት ላይ ምን አድርግ? የተበታተነ አጥንት ላይ፣ የተሰባበረ አጥንት ላይ፣ ተስፋና እድል የሌለው አጥንት ላይ ምን አድርግ? ቃል ተናገር። ስለዚህ መናጋት ሲጀምር ቃል ተናገር። አሸንፌያለሁ፣ ተፈውሻለሁ፣ ተሳክቶልኛል፣ ሆኖልኛል፣ አምልጫለሁ በኢየሱስ ስም። አሜን። ኢየሱስ ለዘላለም ጌታ እንደ ቃሉ እንጂ እኔ ዘንድሮ እንጃ እኔ ዘንድሮ እንጃ አይላችሁ። እንደዚህ ድፍን ያለም አልነገራችሁ። you have evidence እኮ ኤቪደንስ አለ። ሰይጣንም የምነግርህ አንተም የምታውቀው ምን ነው? እኔን እያያችሁ 4 ስቴጅ ነው የደረሰው ካንሰር ሲባል እንዴ ፋክት አለ የለም እንዴ? ይሄን ዝም ብሎ ግን ከፋክቱ ይልቅ የእግዚአብሔር ቃል እውነት ነው። አረ አሜን አሜን። ለምን ይገለብጠዋል? እፈውሳለሁ ብለዋልና ይፈውሳል። አረ አሜን። ፍርሃት ሲከብህ ሲጨንቅህ እንዲህ ብለህ ተናገር። በፈራው ጊዜ ኢየሱስ ጌታ ነው። በፈራው ጊዜ እንደዚህ ብለህ ተናገር። እግዚአብሔር ብርሃኔ ነው እና መድኃኒቴ፣ የሚያስፈራኝ ማን ነው? ዝም ብለህ አየር ላይ እኮ ፈርተሃል እኮ። ፋክቱ እኮ እዛ አለ። የሆነ ነገር አይተህ በሽታ ህመም አለ፣ የልጆች ነገር አይተ፣ የኢኮኖሚ ነገር አይተ፣ ብቻ የሚያሳስብ ነገር አለ። ያን ጊዜ መፍራት ልከብስል አረ ኢየሱስ ክርስቶስ ጌታ። እግረ መንገዱንም ይሄን ልንገራችሁ። በቅርብ ቀን አንድ ነገር ከህይወቴ ውስጥ ለቀልኩ። ንቅል አረኩት። በምን እንደሆነ ታውቃ? በቃሉ ብቻ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 7 የሚለው የሚያስታውስ ማን ነው? አምላኬ የፍቅር የኃይል ራስን የመግዛት እንጂ የፍርሃት መንፈስ አልሰጠኝም። ደግሜ አልሰጠኝም። ደግሜ አልሰጠኝም። ወደ ግራዬም ሳይ ወደ ቀኝም ሳይ ፊት ለፊቴ ወደ ኋላ ቤተክርስቲያንን ወደ ፊት ይብላጣለሁ ሳስብ የለም ፍርሃት። ኧረ አሜን። ንቀለው ዝም ብለህ አትጠጣ። ሰይጣን ያያችሁ ስቴትሜንት ይሰጣቸዋል። ሲሰጣል እንዲህ ሊሆን ነው እንዲህ ሊሆን ዝም ብለህ ካስጨረስክ ኢንፌር ካልገባ ካስጨረስክ አለቀልህ። አታስጨርሰው፣ አትነቅልም። ካስጨረስከው አዳምጤ ጠጥተ ከገባ በኋላ አይነቀልልህ። ኢንፌር ግባና አፍርሰው ነው። አይሆንም። ይሄ እንዲህ ነው የሚሆነው። ወገኖቼ እግዚአብሔር ቃል ማወጅ መርጣችሁ ያለባችሁ እዚህ በኩል ጉድለት አለኝ በመትሉ ነገር ላይ ቃሉን ፈልጉና አውጡና ስፒክ አውት ሴይ አጌን ሴይ ደጋግመው ብቻህን ተናገር። በቃል ተናገር። እየሄድክ ተናገር።
በቀን 3 በስማ እንዴት መለወጥ እንደሚመጣ አረ አሜን አሜን። አንቺ እኮ መጸለይ አትችይም እንደሌሎቹ አቅም የለሽም እንደው እድሜ ልክሽ እንደዚህ ነው። አዎ ይሰማል አይደል? አንዳንድ የምናውቀው ነገር አለ። እኔ ከዚህ በኋላ ብርቱ ነኝ፣ አረ አሜን። ኃይለኛ ነኝ፣ አሜን። እጸልያለሁ፣ አሜን። እራመዳለሁ፣ አሜን። መንፈሱ ያግዘኛል፣ አሜን። አላደረግሽም ሰይ በሪ በይ አንድ ቀን ማራሃቱ ኮሰባ ያማንዳ ኤላራ ባህዲያ ማስያማ ስትun ጎራጀጂ ራስሽን ታገኛለሽ። እንኳን እየሄድሽን በጸሎት ተንበርከከሽም አትችልም። እዛው እንደተጋደምሽ የነበርሽ ሴትዮ ሙራሻ ታራደ በሪያ ባካ ወይራ አሸንፊያለሁ ወጥቻለሁ ማለቴን ይጀምራል። ወገኖቼ የሚሰራ እንጂ በስሜት የምናረገው መጻፍ የለንም። አረ አሜን። እኛ እኮ ብር አይደለም ያለ ነው፣ ቃል ነው ያለ ነው። አትረፍበት በቃሉ፣ ንገድበት በቃሉ፣ ተናገረው ቃሉ፣ እስርበት ፍታበት ቃሉ። ያስራል ይፈታል። አሜን። ሰው ዛሬ ብር ለማግኘት አሜሪካ ውስጥ ከባድ ነው። ቃል ለማግኘት ይሄን ቃል ለማግኘት ይከብዳል ወይ? ተናገር። አሜን አሜን። ጴንጤዎች ድሮም ተዋክቶ የሚያሸንፉት በጦር አይደለም በወሬ አይደለም በቃል ነው። አሜን። እንደ እግዚአብሔር ቃል በመጸለይ በመንበርከክ አሜን አሜን። ያቺ ዘማሪት እዚህ ትላለች፣ ወደ ክብሯ ገብታለች። አሁን ተንበርክኬ አሸነፍኩት፣ ተንበርክኬ ቀደምኩት ነው አሸነፍኩት የምትል በጣም የሚገርም ነገር። ክብር ለኢየሱስ ክርስቶስ። ቃሉ ከባድ ነገር አልጠየቀንም እና ተመለሱ። ቁም ነገሩ አሁን ምን ታያለሽ? ምን ታያለሽ? አረም ያልኩ ነገሮች ቀድሞ የበቀሉ ናቸው፣ ይመጣሉ። እሱን ተና በአምላክሽ ሆነ በእግዚአብሔር ክብርና ጉልበት አሜን በቃሉ ይታየኛል። አሜን። ህይወት ይታየኛል። ይሁላ ምን እንታለ የለው ዝብትራ ያለው አለና ይናገራሉ ሰዎች። ከዛ በኋላ ያለው ቃሉስ ቃልን ሊፈጽም ከእንግዲህ ስላየ ሰከንድ አይፈጅብኝም ማለት እፈጽማለሁ፣ አደርጋለሁ፣ አልጠብቅኩ ከፍታ ላይ አቆማለሁ። አረ ኢየሱስ ጌታ ነው። አሜን አሜን። ምን ስለሆነ ስላየ በቃ ስላወቀው እቅደን ላንተ ያለኝን የኛ የምናውቀው እግዚአብሔር ለኛ አለ። መከራው፣ በሽታው፣ ህመሙ እሱ ነው የሚታየን ቀንና ጧት። እሱ ብያችኋለሁ። በባዶ ካዱ አላልኳችሁ። ፋክቶች አሉ፣ ግን እውነት የእግዚአብሔር ቃል ነው። እቺ እውነትን ቃል እንግዲህ ነግድበት። ለቤንጤ ገንዘብ አይደለም። በገንዘብ የሚገዙ ነገሮች የሚፈለጉ አሁን የኛ ቤት ልንገዛ ቤተ ክርስቲያን ገንዘብ ያስፈልገናል አያስፈልግም? ግን ከገንዘብ በፊት ቃል ነው። አሜን። ቃል ከሰማይ ይምጣልን። አረ ይምጣላችሁ። አሜን። ማትረፊያ ነው። አሜን። ማገኛ ነው። አሜን። ምርኮን ይመልሳል እኮ አሜን። ሳንገዛ በነፃ አሜን። ይሄው እዚህ ዊተን ያሉት የኦሮሞ ቸርች እዛ ወዳጆች ያሉ እዛ በቃ ከጎን ነው። ልክ እንደኛ እንደዛ ሙሉ አዳራሽ እንኳን ይዞ አይደለም፣ በጎን ነው የሚያመልኩት። ብዙ ጊዜ እዛ ቆየናል። መጨረሻ እንዳው ሰው እየደካከመ ምን እየተባለ ከፍያውን ተጨመረብን አንችልም ብለን ልንተው ነው በቃ ሳንከፍለው 2 ወር ቆየናል። በኋላ ተሰብስበን ስለዚህ ስንነጋገር ሴትዮዋ አርጅታለች እንዲህ እያለች ይሄው አላለም ዛሬ ልታሰናብተን ነው አለ። ውጡ በቃ መክፈልም አልቻላችሁም እዚህ ብሎ ሲጠብቁ ግን ይማልዳሉ፣ ይቃተታሉ። ጌታ ሆይ እንዴት እንበተናለን? ይሄን ህዝብ እንዴት እንለቃለን? እያሉ ሲጮሁ መጡና guys you know why I'm coming here? okay ma ንገረን በቃ ሁላችን ቦምበር ያዘናል በቃ ልቀቁ የምለን። እኛ እንደምታዩ ቁጥራችን እያነሰ ሄደ። ተተኪ ትውልድ የለንም። የቀረን 5 ሽማግሌዎች ነን። የወንጌልም አደራ አለብን። ይሄን ለኛ ጽድቅ ስለሚሆን እንደ ቃሉ ከሆነ ይቺ ቤተ ክርስቲያን ለእናንተ ብንሰጥ ምን ይመስላችኋል? ከወንበር ላይ ነው። አረ ኢየሱስ ጌታ ነው። እንዴት አርገን ምንም የምታረጉት ነገር የለም። የዶክመንት መዝጊያ ይቺን ያህል ብር ፈልጉና ክፈሉ፣ በነፃ ይሁን። ቸርቹም ትምህርት ቤቱም አንድ ላይ እናንተ ዛሬ እነሱ ለስፓኒሾች አከራይ
ትምህርት ቤቱን አከራ እጃቸውን አጣምረው አረ ክብር ለእግዚአብሔር ይሁን። የሚገርመው ይሄንን ነው። መቼም እግዚአብሔር ሲጎበኝ ሌላም ይመጣ የለ ይጎበኛቸው የለም። የሄደ ሁሉ ግር ሃሌሉያ። የኛ ጸሎት ነው። ጫፍ ድረስ ቤቱ ሞላ። ሸሽቶ የሄደ ሁሉ አረ ኢየሱስ ጌታን ቆመን ጸልያለን ይሆናል ያደርጋል። አሜን። walking in faith man, walking in love የማይከፈት በር የለም። ግን ምን አልኳችሁ? አይንህን አንደበትህን ምን ጆሮህን ጠብቅ። አይ ኃይል እንዳይኖረን የምንናገረው ቃል፣ የምንሰብከው ቃል፣ የምንጸልየው ጸሎት ኃይል እንዳይኖረው የሚያደርገው በእነዚህ በሶስት በር በኩል የሚገባና የሚወጣ ይሄ ከታጠረ ቤትን በኩል መግቢያ ጠላት ስለማያገኘው ወገኔ የገባው ጽድቅ ነው፣ ቅድስና ነው፣ የእግዚአብሔር ቃል ነው። የእግዚአብሔር ቃል ይሰራል። ያረ ይሰራል። አሜን። ምክንያቱም ወደ ዋና ነገር አልደርስም፣ ያው ሰዓቴ አልቋል። የሚቀጥለው ጊዜ ስለምናገረው እንደው ውስብስብም ሳላረግ እቺን ግን ልንገራችሁና ልሄድ የሚቀጥለው ነገር አለኝና ዋና እንደውም የፈራሁት እንዴት ነው ጌታ ሆይ ብዬ መናገር ያልፈለኩት መጀመሪያ ይሄን ነበርና አንዱን ሰው እንኳን ልንገራችሁ። በጣም እነዚህን ሰዎች ከጠራቸው በኋላ የሚገርም ሁለት ሰዎች የአይን ጉዳይ ስለ ማየት ስሙን ቀና ብላችሁ ማየት ታላቅ በረከትን ሃሌሉያ ወደኛ ያመጣል። እንደምን ካየን? እንደ እግዚአብሔር ቃል ካየን፣ እንደ እግዚአብሔር ቃል ከተናገርን፣ እንደ እግዚአብሔር ቃል ከሰማን፣ አረ አሜን። ታላቅ በረከት። የሚያሳዝን ሌላስ እንደ እግዚአብሔር ቃል ካልሆነ ታላቅ ጥፋትን ማየት የአይን ብረት። አዎ ቢከርፉል ታላቅ ጥፋትን። ይችን ብቻ ልንገራችሁ። እንደው በረከቱን የሚቀጥለው አንዴ ልገላገል ይሄን ፈርቼ ስለነበረ ተናግሬ የሚቀጥለው በረከትን እናገራለሁ። በማየት ያለውን በረከት። አሁን ቅጣቱ ሁለት አባቶችን ከዛ ውስጥ ልወሰደው ከመጽሐፍ ቅዱስ። አንደኛ ሳምሶንን ወሰዱትና መሳፍንት ምዕራፍ 16 17 16 ላይ ይናገራል። ከቁጥር 4 ጀምራል። ሳምሶን አስቀድሞ ምን ነበር ይላል? ከዳን ወገን የሆነው አባትየው ማን ይሄ የሚባል ሰው ነበረ ይላል። አባትየው ገና ታሪኩን ከዛ ሚስቱ መሃን ነበረች፣ አልወለደችም ይላል። ድንገት የጌታ መልአክ መጣና አንቺ ሴት ወንድ ልጅ ትወልጃለሽ፣ እንዴት ታደርጋል? ከዚህ ጊዜ ጀምረሽ የሚያሰክረው መጠጥ እንዳትጠጪ፣ የሚያራክሰው ነገር እንዳትበይ፣ እንዲሁም ደግሞ ልጁ ናዝራዊ ነውና ጸጉሩ እንዳይላጭ ይላታል። ይህ የተባለለት ከተፈጥሮ ከእናት ማዕፀን የተቀባ የተለየ የተጠራ ሳምሶን ወደ እንትን ላይ ስትሄዱ ምዕራፉን ልንገራችሁ። ቶሎ ሮጬ ለማምለጥ ነው የምፈልገውና እግዚአብሔር የተመሰገነ ይሁን። ይኸውላችሁ መሳፍንት ምዕራፍ ቁጥር 13 ከ1 እስከ 5 እዛ ሳምሶን ወደ ጋዛ ወረደ። እግራችሁንም አንዳንድ ጊዜ ጠብቁ። ምን ነው እግሬ ቢቆረጥ ባልሄድ ኖሮ ከመላልታችሁ በፊት ፕሊዝ ሊስን ቱ ዩር ስፒሪት ይናገራል ብላችሁ አታውቁ? እኔ ብቻ ነኝ እንደ ምን ነው በቀረብኝ ባልሄድ ኖሮ። እኔ እንዲህ አይነት ነገር መስማትም ማየት የማልፈልገው ነገር ቢኖር ይሄንን ነው። በቃ በራሴ እጄ እንደዚህ ሆንኩ። እንዲህ አስቀድሞ ይናገራል እግዚአብሔር። ስለዚህ ሳምሶን ወደ ጋዛ ወረደ እና ቁጥር 4 ላይ ደሊላን አያት፣ ወደዳት። ቀጥሉ አቡሬተኛ። ይህ የተቀደሰ እግዚአብሔር ሰው ማንን አያት? ደሊላን አያት፣ ወደደ፣ አብሮ አደረ። ፍልስጤማሞች ጠላት ስለነበረ ምን አደረጉ ይላል? ምን አደረጉ? እሱን አሳልፋ እንድትሰጥ
ማንን ነዘነዟት? ያቺ ደሊላውን ሳምሶን። ከዛ በፊት ወደ ምዕራፍ 12 ተመልሳችሁ ስታዩት አንዲት ሴት ጋር ገባ። አሁንም እዛ አደረ ይላል። ጋለሞታ ጋር ፍልስጤማውያን ከበቡ። እስኪነጋ ሲጠብቁ እኩለ ሌሊት በኋላ ተነሳና የከተማውን በር ንቅል አድርጎ፣ እናንተ የመጋዘን በር እንኳን ምን ያክላል? ትልልቅ መጋዘኖች መኪና እየገባ የሚያራግፉ ምን እንደሚያክል በሩን አስቡ። የከተማ በር አስቡ እስቲ። መንፈስ ቅዱስ ኃይል ይሙላባችሁ። ኧረ አሜን። ኃይል ተሞሉ። አሜን በሉ። ቅባት ተሞሉ። አሜን። ነቅሎ በትከሻ ተሸክሞ ኮሬን ተራራ ላይ ወጣና ፈጠፈጠው። እዛ ከዚህ በፊት ጉልበቱ። ይሄ ምስጢር ምንድነው? ፍልስጤማውያን ያውቃሉ። አይያዝም። ሺህም በአንድ መንጋጋ በአንድ አህያ መንጋጋ ይፈጃል። ሰውየው ማን ነው? ምንድነው ጉልበቱ? እባክሽን ጉያሽ ካስተኛሽ አልቀረ አንቺን አይቶ ወዶሻልና ምስጢሩን አውጭልን። ምስጢሩን አው ነዘነዘችው ይላል እግዚአብሔር ቃል። ትኩር ብያየ ሰይጣን ነዝናሽ ክፉ አውሬ ነው። ችኮ ነው የሚመለሰን። በኢየሱስም ጸልያ አልነበረም እንዴ? ይሄ ነገር እንዴት ይመለስብኛል? ይሄ ነገር እንዴት እንደዚህ ኖ ስሩ እስኪደርቅ ድረስ እስኪወገድ ድረስ ጸልይ። ቁረጧ። አሜን አሜን። ተመልሶ ነዘነዘችው። አንደኛ ወይኔ ልብ ሰባሪ ነገር ምን አደረገችው? ኃይልህ የት ጋ ነው ብላ ጠየቀችው። ኃይልህ ሲያታልል ሲታገል ቆየና ስትነዘንዝ አወጣና ጸጉሬ ላይ ነው አላት። አንደኛ የኃይሉ ምንጭ አገኘች። አንዳንድ ጊዜ ከምታዩና ከምታወራ የተነሳ ኃይሌን አቅሜን ሰዎች ያገኙብሃል። ቢከርፉል ላገኘ ሁሉ አይደለም ማውራት ያገኘ ማውራት የሚገባ የጽድቅን ቃል፣ የፍቅር ቃል፣ የክርስቶስን ቃል አውራ። ከዛ በራሴ ተለፍልፌ በራሴ ተያዝኩ የሚለው ብዙ ቅድም እንዳልኳችሁ በእግር ብቻ አይደለም። በአንድ ቤት ምን ነው ባልናገር ኖሮ ለዘላለም በቀረብኝ። አረ ወንድሞቼ እህቶቼ፣ ነገራችሁ ንግግራችሁ ሁሉ ጊዜ በምን ሆነ? በጨው እንደተቀመመ በጸጋ ይሁን። አሜን። ያንጻል አያፈርስም። አለበለ አገኘችው ነዝነዛ ነገራት። ይሁላችሁ ከባድ ነገር። ሁለተኛ ቁጥር ጸጉሯ ላጨችው። አስደንጋጭ ነገር። ጸጋው ተላጨ፣ ኃይሉ ተላጨ፣ ከላዩ ላይ ሄደ፣ እግዚአብሔር ተለየ ይላል። ቁጥር 4 ሄዳችሁ አንቡ። ዋው ወይ አይ። ስለዚህ ኃይሉ ስለካደ አሁን በጠላት እጅ የማይያዝ ሳምሶን ተያዘ። ሁለተኛ፣ ሶስተኛ፣ አራተኛ የመጨረሻ በዚህ ላይ ላቆም ሰዓት ስለሄደ ምን ነበር? አይኑን አወጡት። እጁን ለምን አልቆረጡ? በዛ ነው እኮ የሚፈጀ ነበር፣ ይነቀለ ነበር ጉልበት። ለምን ሮጠው? ታያላችሁ የጠላት ክፋት። ያየበትን አይን አወጡ። የመንፈሳዊ ደህንነትህን መጠበቂያ ሶስት ነገር ነግሬሃለሁ። ይሄው ኦኬ። ይሄን ልጨርስና አሁን እዚህ ቆሜ ሌላ ጊዜ እንቀጥላለንና ይኸውላችሁ ደሊላ አለች እንደ ዛሬ ትኖር ይሆን? አለች ወይ የለች? ቆዩ የት እንዳለች እኔ ላሳያችሁ። ቀና ብላችሁ ይሁኝ። ደሊላ ዛሬም አለች። ንዝንዝ የ20 ደቂቃ ገብተህ 2 ሰዓት 3 ሰዓት ከአንድ ወደ አንድ ውስጣችን የማይሆን እየገባ አለች። ዛሬም ደሊላ የዘመኗ ደግሞ እጅግ ፈጣን ናት። ቀደም አልኳችሁ አውስትራሊያ የተደረገ ከ30 ደቂቃ በኋላ እዚህ ነው። ጃፓን የሆነ እዚህ ነው። አይደለም ድምጽ ብቻ አይደለም መሰላ ሲል ጭምር ነው የሚታየው። አራይናችን ውስጥ እየገባ ያለው ወገኖቼ የፈለገ ነገር እኮ ይሄን ውሃ የነበረበትን ኢላው ላይ ቢጨምር ይወጣል እኮ ከውስጡ ወጥቶ ያልቃል።
ታውቃላችሁ አይደል? ስለ ቅድስና ሲያወሩ ሰዎች ኮካኮላ ጠርሙስ ሞልቶ እዚህ ያመጡና አንድ ትልቅ ብርጭቆ አምጥቶ ያፈሱበታል። መጨረሻ ላይ ኮካው ጥቁር ቀለሙ ሙልጭ ብሎ ወጥቶ እንደዚህ ክሪስታል ክሊር የሆነ ዋረር ብቻ እዛ እንደሚቀር። ሴትየው ምን አደረገው ይላል? ጸጉሩ እንደተላጨ ጸጋ ተለየ፣ ክብር ተለየ፣ ኃይሉ ተለየ፣ እግዚአብሔርም ተለየ። ተያዘ፣ አይኑ ወጣ። ብድግ እንበል። መጽሐፍ ቅዱስ እንደዚህ ይላል። ቅዱሳን አንተ ሰው ወንድሜ አይን ላይ ያለውን ጉድፍ ለምን ታያለህ? አንተ ጋር ምሰሶ አለና መጀመሪያ እሱን አስወግድ። በዘመኑ ላይ ያለ ነው። ቀደም ብያቸዋለሁ። ሰው ለመክሰስ አይደለም እዚህ የቆምኩት። በዘመኑ ያለን ሰዎች ብዙ ጊዜ ስለይቱ እዚህ ተቀምጦ አንድ ቀን እዚህ ሲልቨር ስፕሪንግ የሆነ እንትን ካፌ አለች፣ እዛን ጠጣለሁ። ይሄን ከፈቱና ኢትዮጵያ ነው ያለው ሰውየው። አቤት 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 የሚወራ ወሬ፣ አቤት የሚሉት ነገር ረግጦም አያውቁም። ከዛ መካከል ወደ ኢትዮጵያም ሄደውም አያውቁም። አይቶም ሰውየው በስዕል ካልሆነ አያውቁም። ግን ሲያወሩ አብሮ የትላንት የነበሩ ማታ የነበሩ ያጠፉ የበሉ ይመስላሉ። ሰው ለምን የሰው ነገር በውስጣችን እንደሚፈጥን እንደዚህ ለምን እንደምንወደው እኔ አላቅም። ወንድሜ የመጨረሻ ጊዜ ነውና መንፈሳዊ ደህንነትን ጠብቅ፣ ውስጥህን ጠብቅ። አረ አሜን አሜን። ኢዚ ዌይ ነው። አሁን የተራ ትምህርት ነው። ስለማታውቁ አይደለም፣ ማሳሰብ አለብኝ ብሎ ሲጠመዝዘኝ ኦኬ ብዬ ገባው። ገና የምነካቸው ብዙ ነገሮች አሉ። አልነካው። ልብ አድርጉ። ሮጦ ያወጡት ምኑን ነው? ያየውበትን አይን አወጡ። ስንት ቅዱሳን ይሁን ዛሬ አይኑ የወጣ እንደዛ። ምናልባት እንደ ፍልስጤማውያን በብላዋ ሊወጉን ሊቆራርጡን የሚቆራርጠን የለም። ግን የመንፈስ መቆራረጥና መቁረጥ እጅግ ከባድ ነው። ሳታውቁ መንፈሱ ከላዩ ላይ ሄደ። ጸጋው እንደ ድሮ ይመስላል ስለሚጮህና መድረክ ስላገኘ እንደነ የሚሰብከው እኔ መስሎ ይላል። የለም። እጆቻችሁን አንሱ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባትና አምላኬ ሆይ አመሰግናለሁ፣ አከብራለሁ። ክብር በሰማይ በምድር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም። ወገኖቼ አንዳንድ ጊዜ ስንቶቻችን ይህን ሴልፎን እንጾም ተባብሎ ነበር። የሆኑ ሰዎች ጋር እንደዚህ ሰምቼዋለሁ። ድንቅ ነው፣ በጣም ድንቅ ነው። በጣም እኔ እኮ ዜና ለማየት ብቻ ካልሆነ በስተቀር አልፈልግም ነው። እስቲ ዜና ይኸውና ስንት ሰዓት እንዳየው ይኸውና ስትወጣ ስንት ሰዓት እንደሆነ የተመለከተው። አልወጣኝም ግን ከልክ ያለፈ ነገር ነው ማለት ያስፈልጋል። ለዚህ ነው የሰሙትን እግዚአብሔር የሚናገራቸው የሚያሳያቸው። ለባሪያዎች ሳይናገር ምንም አያደርግም ያለው። እጆቻችሁን አነሳችሁት አይደል? በጌታ በኢየሱስ ክርስቶስ ስም እኔ እዚህ ቆሜ እየሰበኩ ማንን? እናንተን ለማታለል እናንተን ለማዋሸት ይቻላል። ፓስተር ነው፣ ቅዱስ ነው፣ እሱ እውነትን ነው። እግዚአብሔር ሆይ በአንተ ፊት ንስሐ ገባለሁ። በእውነት ይቅር እንድትለኝ ጠይቃለሁ። በቃሌ እንደተናገርኩ እንደሰበኩ አይደለሁም። አባቴ ድካሜን በኢየሱስ ክርስቶስ ስም ከላይ ላይ አንከባለሁ። ምንም አልደብቅ። ከሰው ቢደበቅ ካንተ የተደበቀ የለምና ምህረት እንድታረግልኝ ጠይቃለሁ። በኢየሱስ ክርስቶስ ስም አባ ይቅር ስላልከኝ ተባረክ። እንዲሁም ጸልያለሁ ለዚህ ሕዝብ ጌታዬ ሆይ የደከመበትን ጌታ እግዚአብሔር አምላክ ማይናገር
ማይደነግጥ የማይጸጸት ስብከት የለመድን ጸሎት የለመድን ጮኸት የለመድን ዝማሬ የለመድን ፖለቲካን የቀላቀል በቃ የእግዚአብሔር ቤት ቴዎክራሲ እንጂ ዲሞክራሲ አይደለም። ዲሞክራሲና ቴዎክራሲ ቀላቅለን ከሉዓላዊነት ጋራ ዲሞክራሲን ጨምረን የምናወራ ሰዎች ነን። ሰዎች እንደዚህ ይላሉ። አንዳንድ ሰው እግዚአብሔር ጨካኝ አይደለም፣ እግዚአብሔር እንዴት የሚራራ አምላክ ነውና ዓለም ላይ ያለ ወፎች፣ አሳ፣ ምድር ላይ የሚንቀሳቀስ በሙሉ ከአንድ አዳም ማን ነው ኖህ በስተቀር እንዴት ያጠፋል? ጻድቅና God of justice ፈጽመው ስለ እውነት የማይቀይር የማይለወጥ ኖህንና ቤቱን ካዳነ በኋላ ሁሉም ጠፋ ይላል። ነው መደንገጥ ይገባሃል። ደንገጥ በል። ልብ የማይደነግጥብህ ከሆነ ደንደነ አንድ ወይን ትዕቢት ነው የወጠረ። በትዕቢት መንፈስ ትዕቢተኛ ሁሉ ጊዜ እግዚአብሔር ጠላት እንደሆነ ወቅ ማትደነግጥ። አሁን ከእናንተ መካከል አንዱ አሳልፎ ይሰጠኛል ሲል ሌላ ቢጠራጠር ዮሐንስን ይጠራጠር ይገባል። የልብ ወዳጁ ወደ ደረቱ ተጠግቶ ሁሉ ጊዜ አይኑን ጽምጽሙን እየዳሰሰ ጌታዬ አምላኬ የሚለው እኔ የሆነን ነበር ያለው። ወገኖቼ ሕይወት የሚቀጥለው ክርስትና በጽድቅ በትህትና የሚቀጥለው እኔ ሆነን ብሎ ራስን መመርመርና ቆመ ይሄ ኩነኔ ማን ነው ትምህርት ደግሞ ይሄ እንደዚህ ብለ እንዲህ ከማለቴ በፊት ጌታ ሆይ ማንነቴን አሳየኝ። አባት ሆይ በጌታ በኢየሱስ ስም ይሄን ሕዝብ ስለረዳ አመሰግናለሁ። እኔንም ስላገዝከኝ አመሰግናለሁ። ቀሪ ቀናችን ተረከብ በኢየሱስ ክርስቶስ ስም። አባል ተከለ ተክል ይነቀል፣ ፔን ይነቀል፣ በሽታ ይፍረስ፣ በሽታ ይፍረስ። አስጨናቂ አስፈሪ መንፈስ የተመታ ይሁን፣ ከአካላችሁ ላይ የተነሳ ይሁን። አረ ኢየሱስ ለዘላለም ጌታን አሁን እንዲህ የተጣደፈ ጸሎት ውስጥ መልስ ይመጣል ብላችሁ ታስባላችሁ? እናንተ በእውነት በትህትና እግዚአብሔር ይናችሁና በትህትና ሆናችሁ የሚያማችሁ ሰዎች ካላችሁ እጃችሁን በዛ ነገር ላይ አድርጉ። አይናችሁን ጨፍኑ፣ እጃችሁን እዛ ላይ አድርጉ። ወይ ደግሞ ሐሳቤን አስሮ ያዘ ነገር ካለ ጌታ ሆይ በዚህ ነገር ትደርስልኝ ይፈልጋለሁ ስትል በእግዚአብሔር ፊት አንድ ቃል ተናገር። እኔ ይህንን እላችኋለሁ፣ የሚቀጥለው ሳምንት ምስክርነት ፈልጋለሁ። ሕያው አባቴ መንፈስ ቅዱስ ጌታ አምላኬ የበጎችን የግልገሎች የጠቦቶችን የሴቶች የወንዶች የባሪያዎችን ልብ የምታውቅ አምላኬ የሚያልፉበትን ሌሊት በመኝታ ቀን በመንገድና በስራ ላይ ጌታ ሆይ ታውቃለህ፣ ታየዋለህ። የልቡን ቁስል የውስጡን ጩኸት ሚስጥራዊ ነገር መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ አሁን ነቅለህ አሁን አፍርሰህ ነገ ተነጎ የሚቀጥለው ለምስጋና እንዲቀርቡ በኢየሱስ ስም ጸለይኩ። ለአንተ ክብር ባሪያዎች እንዲፈወሱ ጸለይኩኝ። ስለሰማኝ አመሰግናለሁ በኢየሱስ ክርስቶስ ስም። እጆቻችን ለቃለ ብራከ የእግዚአብሔር አብ ፍቅር የልጁ ኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ አንድነትና ህብረት ከሁላችን ጋር ይሁን። ቅዱሳን አሉ